የሆነ በነኩሴ የራሱን የግል ሐሳብ ሲሰጥ አንድ ዲያቆን የግሉን ሐሳብ ሲሰጥ ይሄ ማዕከላዊነት የምትለው የቤተክርስቲያንን ትምህርት ያሳጣል። ቴክኖሎጂውን በደንብ ያለ መረዳት ቻሌንጅ አለ። አንደኛ የካህናት ወይም ደግሞ የአገልጋዮች የሥነ ምግባር ጉድለት። ማንም እውነተኛ የሆነ መናኝ ባአቱን ገበያ መሃል ላይ መስራት አይፈልግም። አምሯቸው የሚባክን ሆነ። አንዱ የሶሻል ሚዲያ ትልቁ ጉዳት አቴንሽን ይሰጣል። እንደ ኦርቶዶክሳዊ ዋጋው ምን ድረስ ነው? እነዚህ አገልጋዮች ምን ጠቅሳቸው ካህናት መነኮሳት ይያል ምን ጠቅሳቸው ሰዎች በግል ማህበራዊ ሚዲያ ምንድነው የሚያደርጉት? የውስጥ የቤተክርስቲያን የገዳም ሥርዓታትን የክህነት ሚስጥርን እነዚህን እያወጡ ለአደባባይ ለህዝቡ ያቀርቡ ነበር። ይሄ የቤተክርስቲያንን የውስጥ አገልግሎት መዳፈር ይሄ በጣም አደገኛ ነው። የሰው ልጅ አዲስ ነገር ሳይፈጠር ውሎ በማያርባት በዚህ ዓለም የማህበራዊ ሚዲያ አጠቃቀም ትልቅ ምዕራፍ ላይ ደርሷል። You've walked into a restaurant and saw an entire table of friends on their phone, or a group of people on the street, or maybe even your family in the morning. አሁን ባለው ግምት የፈረንጆቹ 2026 መጀመሪያ በወጣው መረጃ በዓለም ዙሪያ ወደ 5.66 ቢሊዮን የሚጠጉ ንቁ የማህበራዊ ሚዲያ ተጠቃሚዎች አሉ ይለናል። ይህ ማለት ከጠቅላላው የዓለም ህዝቦች ከሁለት ሶስትዮሽ በላይ 68.7% በመቶ ገደማ አሁን ማህበራዊ ሚዲያዎችን እየተጠቀሙ ይገኛል እንደማለት ነው። We can begin to have a healthier relationship with our online presence and retain control over the influence these platforms and technologies have on us. These algorithms are based በዓለማችን ላይ ያሉ የሶሻል ሚዲያ ተጠቃሚዎች ቁጥር በየዓመቱ 4.1% ጭማሪ ያሳያል። በዚህም እንደ ሀገሪቱ በአማካኝ የኢንተርኔት ተጠቃሚዎች በቀን 2 ሰዓት ከ30 ደቂቃ በአውሮፓ ሶሻል ሚዲያን በመጠቀም ያሳልፋሉ ሲሉ ጥናቶች ይገልጻሉ። በአፍሪካ ደግሞ ያለው የማህበራዊ ሚዲያ አጠቃቀም በዓለም ላይ ካሉት ከፍተኛ የዕለት ተዕለት ተጠቃሚ ፍጆታ ተመን ከፍተኛ በመሆኑ ከ3 እስከ 5 ለሚጠጉ ሰዓታት በማህበራዊ ሚዲያ ቀናቸውን ያሳልፋሉ። በሀገራችን ኢትዮጵያ ንቁ የማህበራዊ ሚዲያ ተጠቃሚዎች ቁጥር 8.3 ሚሊዮን የማህበራዊ ሚዲያ ተጠቃሚዎች መለያዎች እንደሚኖሩ ይገመታል። ይህም ከህዝቡ 6.2 በመቶውን ይወክላል። ማህበራዊ ሚዲያ እንግዲህ ያው የሰው ልጅ በዚህ በኢኖቬሽን ሂስትሪው ትልቅ የሚባል ኢኖቬሽን አስመዝግብ ያለው ብሎ ከሚጠራቸው እንትኖች ውስጥ አንዱ ነው ማህበራዊ ሚዲያ። ከማህበራዊ ሚዲያ መምጣት በፊት ወይም ከኢንተርኔት መምጣት በፊት የሰው ልጅ በስልክ በድምጽ በቴክስት እንደዚህ መሰል ነገሮች እየተጠቀመ ይገናኝ ነበር። ማህበራዊ ሚዲያ ከመጣ ወይም ኢንተርኔት ከመጣ በኋላ በጣም አድቫንስድ የሆኑ የመገናኛ ዘዴዎችን ይዞ ነው የመጣው። ከዛ ውስጥ አንዱ ማህበራዊ ሚዲያ ነው። ኢንተርኔት 3 ጄነሬሽኖችን ነው ያለፈው እስካሁን አሁን እስካለንበት። የመጀመሪያው ዝም ብሎ ወደ ጋዜጣ የሚመስሉ ዌብሳይቶች መልቀቅ መቻል እና የተለያዩ ካምፓኒዎችም የተለያዩ ሰዎችም ስራቸውን የሚፈልጉትን መልእክት በኢንተርኔት ማስተላለፍ ችለው ነበር፣ እንደ ኢሜል መለዋወጥ ምናምን። ይሄ በመጀመሪያው የኢንተርኔት ጉዞ ላይ የመጀመሪያው ጄነሬሽን የሚባለው ነው። ሁለተኛው ጄነሬሽን ላይ እንግዲህ ኢንተራክቲቭ የሆኑ ወይም ደግሞ ሰዎችም ሮል ያላቸው ዌብሳይቶቹ ላይ መጻፍ ማስወገድ ስሜታቸውን ላይክ የሚያደርጉ ሼር እያደረጉ የተለያየ ነገር የሚገልጹበት ዳይናሚክ እንለዋለን እኛ። ዳይናሚክ የሆኑ ዌብሳይቶች መስራት ቻሉ ማለት ነውና ኢንተርኔት ማህበራዊ ሚዲያ ያኔ ነው ኢመርጅ ሆነው ማለት ነው። አሁን ግን ኢንተርኔት ያንን አልፎ ሶስተኛው ኢንተርኔት ወይም ኢንተርኔት 3.0 የምንለው ላይ ነው ያለነው። ማህበራዊ ሚዲያ አሁን ካለበት ቅርጽ
እነዚህ አርቲፊሻል ኢንተለጀንስ የቨርቹዋል ሪያሊቲ የነዚህ አድቫንስ የሆኑ ቴክኖሎጂዎችን በጎ ነገር ተጠቅሞ እንደገና የሰዎችን ግንኙነት በጣም ወደ ላቀ እንትን ለማሳደግ እየተሰራ ነው ያለው ማለት ነው። ማህበራዊ ሚዲያ አሁን እንግዲህ ዓለማችንን በስፋት እየተቆጣጠረ ያለ ከስፋቱ ከፍጥነቱ ከተደራሽነቱ አንፃር በአንድ ጊዜ በአንድ ቦታ ብዙ ሰዎችን ማዳረስ የሚቻልበት ሁኔታ ላይ ተደርሷል። ለወደፊትም ደግሞ ከዚህ የበለጠ ፍጥነት ከዚህ የበለጠ ተደራሽነት ከዚህ የበለጠ ደግሞ በጣም ቀላል ለአጠቃቀም ቀላልና ምቹ የሆኑ መንገዶች እየመጡ እንደሚሄዱ ግልጽ ነው። ወደ እንግዲህ ከ7 ቢሊዮን በላይ እንደሆነ ይገመታል። 5 ቢሊዮኑ ኢንተርኔት ኮኔክትድ እንደሆነ ነው እንግዲህ ያው መረጃዎች የሚያሳዩት ማለት ነው። ስለዚህ ከፍተኛ የሆነ በኢትዮጵያም ውስጥ እንደዛው ከ10 ሚሊዮን ወደ 10 ሚሊዮን የሚጠጋ የሀገራችን ህዝብ ኢትዮጵያ ሀገራችን የወጣቶች ሀገር ነች ተብላ ነው የምትታመነው። ከ70% በላይ ወጣት ህዝብ የሚኖርባት ሀገር ነች። ከዛ ውስጥ 10 ሚሊዮን አካባቢ አክቲቭሊ የሶሻል ሚዲያ ማህበራዊ ሚዲያ ይጠቀማል። በዛ ሁኔታ ላይ ነው ያለው እና ሁለቱም እድል ይዞ የመጣ ቴክኖሎጂ ነው። በጣም በሚገርም ሁኔታ ደብል ኤጅ ስወርድ በሁለቱም የተሳለ ሰይፍ ነው የሚባለው ማለት ነው። ለዚህ በጣም ብዙ ውጤታማ የሆኑ ስራዎች የሚሰሩበት በጣም ደግሞ በአንጻሩ ብዙ ማህበራዊ ቀውሶችን የግለሰቦችንም ስነ ልቦና የሚጎዱ ነገሮች የሚደረጉበት ስለዚህ በሁለቱም በኩል የተሳለ ሰይፍ ነው ማህበራዊ ሚዲያ። ማህበራዊ ሚዲያ ወደፊት እየሄደበት ካለው የእድገት ግስጋሴ አንጻር እንደ አውሮፓውያን አቆጣጠር በ2028 እድገቱ ጨምሮ 80% የሚሆነው የዓለም ህዝብ የማህበራዊ ሚዲያ ተጠቃሚ እንደሚሆን ትንበያዎች ያሳያሉ። የማህበራዊ ሚዲያ ትስስሮች በየቀኑ የሰው ልጅን ድካም የሚያቀሉ አዳዲስ ፈጠራዎችን ይዘው ብቅ ቢሉም አስከትለውት እየሄዱት ያለው ጠባሳና ገና የሚያስከትሉት ጉዳት ደግሞ የሰው ልጅ ለራሱ ሞት የማሳቸው የመቃብር ጉድጓዶች ሆነው ክቡር የሆነውን የሰው ልጅ እየበሉ ይገኛሉ። ሀገራት ትላንት ነበሩ እየተባለ ዛሬ ላይ የፈረሰ ገላቸውን እያስመለከተን ነው። የዘመናዊቷ ዓለም የጦር አውድማ ሆኖ ለበርካቶች የሞት ድግስን ከነጽዋው ማስጎንጨቱን ቀጥሏል። ማህበራዊ ሚዲያ የማህበራዊ ሚዲያ መጥፎ ጎን ገፈት ቀማሽ ከሆኑት መካከል ደግሞ በዓለም ላይ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷና ቀዳሚ ናት። በሀገራችን 17.5% ጭማሪ ባሳየው የማህበራዊ ሚዲያ አጠቃቀም ምህዋር ከሚዘወሩ ተቋማት መካከል ቅድስት ቤተክርስቲያን ቀዳሚዋ ስትሆን በህልውናዋ ላይ ማህበራዊ ሚዲያን ተከትሎ አዳዲስ መንፈሳዊ ስጋቶች ብቅ ማለት ጀምረዋል። ከአዲሱ ትውልድ እንቅስቃሴ ጋር ተመሳሳይ የሆኑ አዳዲስ አታላይ መንፈሳዊ አዝማሚያዎችን በማህበራዊ ሚዲያና በወጣቶች ብሎም አስተማሪዋንን በሚሉ አካላት እየተሰራጩ የሚገኙ ስህተቶች ከኦርቶዶክስ ክርስትና እምነት ጋር የሚቃረኑ እየሆኑ መጥተዋል። በተለይ አገልጋዮች ላይ የማንነት ቀውስ ወይም የአይደንቲቲ ክራይሲስ ይታያል አልፎ አልፎ ማለት ነው። ለምሳሌ እንደምን ሆኖ ነው የሚቀርቡት? እንደራሳቸው የግላቸው ምልከታ ነው ሼር ለማድረግ ማህበራዊ ሚዲያ ላይ የሚቀርቡት ወይም የሚያስተላልፏቸው መልእክቶች የራሳቸው ምልከታዎች ነው ወይስ የቤተ ክርስቲያን መልእክት ነው? ተከታዮቻቸው ያንን የመለየት ተግዳሮቱ ሲገቡ ይታያል። በግላቸው ያስተላለፉት እንደ ቤተ ክርስቲያን መልእክት አድርጎ ወስዶ በጣም መበሳጨት፣ መቆጨት፣ ኮንፊውዝድ መሆን ምናምን ብዙ አለ። የመጀመሪያውን የሚታየኝ የአገልጋዮች ሪፕሬዘንቴሽን ወይም ውክልና እንዴት ነው? ራሳቸውን ወክለው ነው የሚጽፉት ወይስ ቤተክርስቲያን ወክለው? ያን ክሊርሊ አላማቸውን ለይተው የመግባት እንትኑ ላይ ቻሌንጅ እንዳለ ይታየኛል። ሌላው ሁለተኛው የስሜታዊነት ነገሮች ይታያሉ። ለምሳሌ ክርክሮችም ሲኖሩ አንዱን የሚመልስበት አንዱን ለማስተማር የሚሄድበት መንገድ በጣም ኢክርስቲያናዊ የሆኑ ነገሮች አሉ። ስህተቶችም ሲኖሩ የተሰራውን ስህተት ለምሳሌ ቤተክርስቲያን እንደዚህ አታስተምሩ ብሎ ለመገሰጽ ራሱ ሌላውን
ቤተክርስቲያን በማታስተምርበት መንገድ ነው ለመገሰጽ የሚካሄደው። በጣም አሰሲኔሽን መስራት፣ ሰው በጣም እንትን ማድረግ ምንድነው ሰው በጣም ማስደንገጥ፣ ማስደንበር፣ ማንቋሸሽ፣ የተለየ ስም መስጠት ብዙ ቻሌንጆች ይኖራሉ። ዝሮ ዝሮ የመተራረም ችግሮች ሲኖሩም አንዱ የሚያርምበት መንገድም ክርስቲያናዊ አይመስልም። ትንሽ ወጣ ያሉ ነገሮች ይታያሉ። ስሜታዊነት አለ። ያ ከዚህ ጋር ተያይዞ ሌላው ከስሜታዊነት ጋር ተያይዞ ሌላ የማስመሰል ነገሮችም አሉ። ለምሳሌ በጣም ድራማ የሚመስሉ ነገሮች ማለት ነው። ማህበራዊ ቨርቹዋል ሆነ እንጂ ኦልሬዲ አገልግሎት ነው። በአካል እንደምናገለግለው አይነት ያለ አገልግሎት ነው። ምን አይነት ችግሮች ግን ይታያሉ? ለምሳሌ መርሃ ግብራት ምናምን ሲኖሩ መርሃ ግብሩ በደንብ ፊል እያደረጉ ኦርቶዶክሳዊ እንትኑን እየተሳተፉ ማገልገል እየተቻለ ያለ ስራ ነገር ማድረግ ዝም ብሎ ሪከርድ ለቲክቶክ የሚሆን የሆነ ነገር በቃ ነጠላ ለብሶ ወይ ድራማ ነገር የሆነ ነገር አድርጎ ከዛ በኋላ በቃ መርሃ ግብሩም ላይ ጨርሱት ይችላሉ፣ ትተውት ሊወጡ ይችላሉ። እንደዛ አይነት ነገሮች ይታያሉ። በጣም ይሄ ማስመሰል እንትኑ ምናምን ጸሎት የሚመስሉ ነገሮች አሁን በቃ ከኋላ ባግራውንድ መዝሙር አድርጎ ምናምን አይታዩኝም። እንደ ቤተክርስቲያን እንደ ኦርቶዶክሳዊ እንትን ያን ያልጠቅማቸው አይታየኝም። ሪል መሆን የሚገባህ ነገር በተለይ ይሄ ጸሎት፣ ዝማሬ ምናምን ከእግዚአብሔር ጋር የምንገናኝባቸው ነገሮች ናቸው። ስለዚህ በጣም በጥንቃቄ በእምነት የምናደርጋቸው ነገሮች ናቸው። እኛም እየተጠቀምን ነው ለሌላው የምናካፍለውና የሆነ ድራማ የሚመስል ነገሮች አሉ፣ ኦርቶዶክሳዊ ያልሆኑ ነገሮች ማለት ነው። እነዛ ነገሮች ይታያሉ። ከዚሁ በተቃራኒ ደግሞ ማህበራዊ ሚዲያ በአግባቡ ካልተጠቀምክበት ሊያስከትለው የሚችለው ደግሞ አደጋ። እንግዲህ ይሄን አደጋ እኔ በሁለት ከፍለን ብናየው ማህበራዊ ሚዲያ በተለይ ደግሞ ለመነኮሳት ሲሆን፣ ለገዳማውያን፣ ለካህናት፣ ለቤተክርስቲያን አገልጋዮች ለምንላቸው ሲሆን ጉዳቱን በሁለት ብንከፍለው፣ አንደኛ ለራሳቸው ለአገልጋዮቹ የሚያመጣው ጉዳት ይኖራል። ሁለተኛ ደግሞ እንዳጠቃላይ ለቤተክርስቲያን የሚያመጣው ጉዳት ይኖራል ማለት ነው። እንግዲህ ለአገልጋይ ለምሳሌ አንድ ገዳም ውስጥ ያለ መነኩሴ ወይም ደግሞ አንድ በአገልግሎት ተጠምዶ የሚኖር ካህን፣ ሌላም ሰው ማህበራዊ ሚዲያን ባልተገባ መንገድ ቢጠቀመው ምንድነው ሊገጥመው የሚችለው ወይም ሊያመጣ የሚችለው ችግር? አንደኛ መንፈሳዊ ህይወቱን ይጋፋዋል። እንግዲህ የካህናት ህይወት፣ የመነኮሳት ህይወት የሚታወቀው በጽሞና ህይወት ነው፣ በአገልግሎት ህይወት ነው፣ በጾም በጸሎት ህይወት ነው ኤክስፔክት የሚደረገው ማለት ነው። አንድ ሰው ማህበራዊ ሚዲያ ላይ በተለይ ደግሞ አሁን በአገልጋዮቹ ዘንድ ነው አሁን እያወራን ያለ ነው፣ በማህበራዊ ሚዲያ ላይ የሚጠመዱ ከሆነ ይህንን የመንፈሳዊ አገልግሎት ጊዜያቸውን፣ ጽሞናቸውን እንዲሁም ደግሞ አንድ የግሪክ ኦርቶዶክስ ቤተክርስቲያን አንድ ጳጳስ የሚሉት አለ የአእምሮ ብክነትን ያመጣል ይላሉ። ምን ማለት ነው? ሁሉን ነገር ነው የምታየው። በነገር ላይ ሶሻል ሚዲያ ላይ አንተ የምታየውን የምትሰማውን ወስነህ ማትሰማ ከሆነ ሁሉንም ታያለህ። ፖለቲካውን ታየዋለህ፣ ክርክሩን ታየዋለህ፣ መንፈሳዊነቱን ታየዋለህ፣ ዘፈኑን ታየዋለህ፣ ዝሙቱን ሁሉንም ታገኘዋለህ። በዚህ ውስጥ የሰዎች አእምሮ ይባክናል። የሰው ልጅ ወደሚያዩ ሁሉ ይሳባል ማለት ነው። ስለዚህ አንደኛው ጉዳት ለአገልጋዮች፣ ለካህናት፣ ለመነኮሳት፣ ለሌሎች ዲያቆናት እንደየደረጃቸው የሚያመጣው ይሄ ነው። የመንፈሳዊ ህይወትን ይጎዳል፣ የአእምሮ መባከንን ያመጣል። ሁለተኛው ያልተገቡ ጉዳዮች ላይ እንዲሳተፉ ያደርጋቸዋል። ያልተገቡ ጉዳዮች ማለት ምንድነው? ያልተገቡ ክርክር ሊሆኑ ይችላሉ። የአንድ መነኩሴ ወይ አንድ የቤተክርስቲያን አገልጋይ ዋና የመጀመሪያው አገልግሎቱና ዓላማው የወንጌል አገልግሎት ነው፣ የቤተክርስቲያን ስራ ነው። ከዚህ ውጪ ሊያደርጓቸው ይችላሉ ማለት ነው። ምን ማለት ነው? ባልተገቡ የፖለቲካ ክርክሮች ውስጥ እንዲገቡ ያደርጓቸዋል። ጊዜና ጥቅም በሌላቸው ጉዳዮች ላይ ጊዜያቸውን እንዲያባክኑ ያደርጋቸዋል። ይሄ በጣም አደገኛ ነው። ሰው ባልተገባ ጉዳይ ላይ ሲከራከር፣ ባልተገባ ጉዳይ ላይ ሐሳብ ሲሰጥ ደግሞ ምን ይመጣል? የቤተክርስቲያንን አቋም ወይም ደግሞ የአንድን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት ከማስተማር ይልቅ ፐርሰናል ጀጅመንቶችን፣ ፐርሰናል አይዲያዎችን ሼር ያደርጋል ማለት ነው። ይሄ ደግሞ እኔ የግሌን ሐሳብ ስሰጥ፣ አንድ የሆነ መነኩሴ የራሱን የግል ሐሳብ ሲሰጥ፣ አንድ ዲያቆን የግሉን ሐሳብ ሲሰጥ ይሄ ማዕከላዊነት የምትለውን የቤተክርስቲያንን ትምህርት ያሳጣል ማለት ነው። ይሄ ነው ሁለተኛው ችግር። ሶስተኛው በግል ሊያስከትለው የሚችለው ችግር የታይታ ተከታይ የመፈለግ ዝና የመፈለግ መንፈስን ያመጣል። ትልቁ አሁን በእኛ ቤተክርስቲያን ላይ ወደ ኋላ እናነሳዋለን እያስተዋልን ያለነው ነገር
ማህበራዊ ሚዲያ የሚጠቀሙ ሰዎች ለምን እንደሚጠቀሙ መጀመሪያ አገልግሎቱን ይረሱታል ዓላማውን ማለት ነው ስለዚህ ምን ይሆናል ትልቁ ስራቸው ተከታይ ማፍራት ይሆናል ተከታዮቻቸውን ለማፍራት ደግሞ ያልተገባ ጉዳይ ላይ ሁሉ ሰው ቤተክርስቲያን በምትፈልገው ሳይሆን ሰው በሚፈልገው ሐሳብና ጉዳዮች ውስጥ ሁሉ ይገባሉ እያንዳንዱን ነገር ለታይታ ያደርጉታል ይሄ በጣም አደገኛ ነው ይሄ የግለሰብን ብቻ ሳይሆን በኋላ የምናነሳው ሁለተኛው ጉዳት የቤተክርስቲያን ጉዳት ያልነው ላይ ይካተታል የማይገቡ ጉዳዮችን አንዳንድ ሰዎች ታቦት ተሸክመው ራሳቸውን ፎቶ ሊያነሱ ይችላሉ የቀደሱ ራሳቸውን ፎቶ ሊያነሱ ይችላሉ ጸሎት ያደረጉ ራሳቸውን ፎቶ ሊያነሱ ይችላሉ እና ዓላማውን ያስታቸዋል ማለት ነው ጸሎት የሚያደርጉት ለእግዚአብሔር ነው የሚያስተምሩት ለእግዚአብሔር ነው ሚስጥራትን የሚፈጽሙት ለእግዚአብሔር ነው ግን ያን ሚስጥር እንደሚፈጽም እዩኝ ይሄን እንደማደርግ እዩኝ የሚል የታይታ መንፈስን ያመጣል ማለት ነው እንግዲህ ይሄ በግለሰብ ደረጃ በአንድ አገልጋይ ላይ ሊያስከትል የሚችለው ነው ቤተክርስቲያን የማህበራዊ ሚዲያን ተጽዕኖ ለመቋቋምም ሆነ ለመሸከም አዳጋች ካደረጉባት ምክንያቶች መካከል ካህናቷ ወይንም አገልጋይ ነን የሚሉ አንዳንድ ግለሰቦች ያለ ይፋዊ የቅድስት ቤተክርስቲያን ውክልና ራሳቸውን እንደ ተቆርቋሪ አድርገው በሚፈጽሙ ስህተትና መዛማ የመስመር ላይ ክርክሮች የሚነሱ ሃይማኖታዊ ውዝግቦች በኦርቶዶክሱ ማህበረሰብ ግንኙነት ላይ ተጽዕኖ ማሳደር ከጀመሩ ሰነባብተዋል ሁለተኛው የቤተክርስቲያን ላይ ሊያስከትል የሚችለው አደጋ ነው ይሄ በጣም ከባዱ አደጋ ነው ምክንያቱም ዓላማችን ፍላጎታችን የብዙዎቻችን የቤተክርስቲያንን ዓላማ ማስቀደም የቤተክርስቲያንን ተልእኮ መፈጸም ነው ከዚህ አንፃር የሚያስከትለው ጉዳት አለ የመጀመሪያው ምን መሰለ ማዕከላዊ የሆነውን የቤተክርስቲያን ትምህርት ያጠፋል ምን ማለት ነው እያንዳንዱ ሰው የራሱን ሐሳብና ኢንተረስት ብቻ ነው የሚያስተምረው ስለዚህ በአንድ ጉዳይ ላይ ለምሳሌ እኔ ሰሞኑን ያየሁትን ላስታውስ የቤተክርስቲያንን የበዓላትና የቀኖና ስርዓትን አስመልክቶ አንድ ሰው ሲያስተምር አይቼዋለሁ ይሄ ሰው የሚያስተምረው ትምህርት የቤተክርስቲያን ትምህርት አይደለም ተከታይ ከማግኘቱ ሰሚ ከማግኘቱ ሁኔታዎች ከመመቻቸታቸው የተነሳ የግሉን ሐሳብ ያስተምራል ማለት ነው ቀኖና የሚባል አያስፈልግም የግዝት በዓል የሚባል የለም ይላል ማለት ነው አሁን ይሄ የቤተክርስቲያን ትምህርት ነው ወይ አየው አይደለም ሰዎች እንዲህ አይነት ቤተክርስቲያን ውስጥ ይሄ ፊገራቲቭ ሆነው የሚታዩ ተሰሚነት ያላቸው ክህነቱ አገልግሎቱ ያላቸው ሰዎች ወደ ሚዲያ ሲወጡ ለሚያያቸው ሰው ቤተክርስቲያንን ወክለው ነው የሚወጡት አንተ ቤተክርስቲያንን ወክለህ ከወጣህ ደግሞ የቤተክርስቲያንን ትምህርት የማስተማር ግዴታ ይኖርብሃል እና ሚዲያው ላይ አንዱ ለቤተክርስቲያን ፈተና እየሆነ ያለው የቤተክርስቲያንን ትምህርት ማዕከላዊነትን የጠበቀ የቤተክርስቲያን ትምህርት እንዳይሰጥ ያደርጋል ይሄ ነገር በብዙዎቹ ቤተክርስቲያናት ላይ ደርሷል በነገራችን ላይ የግሪክ ቤተክርስቲያን በዚህ አይነት ችግር ውስጥ በጣም ተፈትናለች የሩሲያ ቤተክርስቲያን በተለይ በዚህ በኮቪድ ወቅት የሩሲያ ቤተክርስቲያን በጣም ከባድ ችግር ውስጥ ገብታ ነበር የኢትዮጵያ ቤተክርስቲያንም በተመሳሳይ በኮቪድ ወቅትና ከዛም በኋላ ስቲል እስካሁን ድረስ እንዲህ አይነት የግል ሐሳብን በሚያራምዱ ሰዎች ማለት ነው የግል ሐሳብ ለምሳሌ ሩሲያ ውስጥ የተነሳው አንድ ሰርጊዮስ የሚባል ሰው ምንድነው ያደረገው በግል ማህበራዊ ሚዲያ ከጤና ሚኒስቴር ከእንደዚህ አካላት ኮቪድን ለመከላከል የሚወጡ መመሪያ ህጎችን በቤተክርስቲያን ስም ይቃወም ነበር አሁን ይሄ ተመልከት ይሄ ሰው ወጥቶ ቢናገረው በቤተክርስቲያን ስም ነገር ግን ለጥንቃቄ መደረግ ያለባቸውን መመሪያዎችን ቤተክርስቲያንን ወክሎ ይቃወማል ማለት ነው ይሄ በጣም አደገኛ አካሄድ ይሄ ታሪክ በእኛ ቤተክርስቲያን ውስጥም ነበረ በነገራችን ላይ ምናልባት ሚዲያውን አይታችሁት ይሁን አይሁን አላቅም የኛ ቤተክርስቲያን ውስጥም አንድ መነኩሴ ይሁን ካህን አላቅም ብቻ ባህታዊ ነኝ የሚል ማለት ነው ሰው ወጥቶ የኮቪድ ክትባትን በግልጽ ሲቃወም ነበር ለምሳሌ ኮቪድ ቫክሲን የሰይጣን ደም ነው የሚል ትምህርት ያስተምር ነበር የኮቪድ ቫክሲንን የተከተበ ሰው ንስሐ የለው ቁርባን መቁረብ አይገባው የሚል ትምህርት አሁን ይሄ የቤተክርስቲያን ትምህርት አይደለም ተመልከቱ የቤተክርስቲያን ትምህርት የማይሆነው ከምን አንፃር ነው አንደኛ አሁን ያነሳቸውን ጉዳዮች ራሱ በትምህርት ሃይማኖት በመጽሐፍ ቅዱስ ሚዛን ብትመዝናቸው ሰይጣን ደም የለውም በቤተክርስቲያን ትምህርት አይደለም ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ እናንተ ውጊያችሁ ከስጋና ከደም ጋር አይደለም ከሰማያውያን ኃይላት ጋር ነው እንጂ ይላል ስለዚህ ሰማያውያን ኃይላት ስጋዊ ደማዊ አይደሉም ስለዚህ ስጋ ደም ለመናፍስት የሚሰጥ አይደለም ይሄ ቤተክርስቲያን ትምህርት ነው የሚንደው ሌላው
ራስን መሸጥ ላይ በጣም በጣም ትልቁ ቻሌንጅ ማለት ነው። እኔ ሶስተኛ ቻሌንጅ ብዬ ማነሳው እንግዲህ ከሶስቱ አርስተ ኃጢአት ስሮች ከሚባሉት ዋናው አንደኛው ጌታችን ኢየሱስ ክርስቶስ ተፈትኖ ካሸነፋቸው ውስጥ ማለት ነው አንዱ የዓለም ዝና ነው እና በጣም አደገኛ ነው። የብዙ ኃጢአቶች እንትን ነውና ልክ ወደ ማህበራዊ ሚዲያ ሲመጡ ለሚፈልጉት ሪዋርድ ያ ነው የሚሆነው። ዝና፣ ገንዘብ፣ ሼር ላይክ የሚደረገው ይሄ ተከታይ ምናምን እነዚህ ነገሮች ናቸውና እነዚህን ለማግኘት በጣም ያልተገባ ነገር ወደ ማድረግ ይገፋቸዋል ብዙ አገልጋዮች። ብዙ ተከታይ ለማፍራት ብዙ ያልሆኑትም ይሆናሉ፣ የማይፈልጉትን ነገር ያሳያሉ። ሰው የሚወደውን ነገር ለማድረግ በጣም እንትን ይላሉ፣ ይታገላሉና ያ ትንሽ ከአገልጋይ ማንነት ጋር በጣም የሚጋጭና ኦርቶዶክሳዊ እውነታ ጋር እየቆየ እየደፈዘዘ መሄድ ኦርቶዶክሳዊነት እየቆየ መሄድ ነው። እየገባን በሄደ ቁጥር እየደመቀ መሄድ ማይጠገብ ህይወት ነውና ይሄኛው ደግሞ በጣም እየቀለለ መሄድ ይኖራል። ያልሆነውን እያስመሰሉ አይነት ነገር ሲኖር ማለት ነው። በተቻለ መጠን እንደዚህ አይነት ተግዳሮቶች መቅረፍ ቢቻል ያስባለው በጣም ጎልተውም ይታያሉ። ስህተት ነው። ሁለተኛ ደግሞ ቤተክርስቲያን ለምሳሌ በሀገር በዓለም የሚነሱ የበሽታ ወረርሽኞችን ከሳይንስ በተቃራኒ በሆነ መንገድ አትከላከል። ግልጽ ነው አይደለም? ለምሳሌ ወረርሽኞችን ለመከላከል እጅን መታጠብ፣ አፍን መሸፈን፣ የግል ንጽህናን የአካባቢ ንጽህናን መጠበቅ የቤተክርስቲያንም ትምህርት ነው አይደለም? የሳይንስ ብቻ አይደለም። በሐዋርያት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስን ባስተማረበት ጊዜ እኮ ይተላለፋል ተብለው የሚታሰቡ በሽታዎች ያሉባቸው ታማሚዎች ለብቻቸው ያስተኙ ነበር። ይሄ እኮ አንድ የበሽታ መከላከል መንገድ። ስለዚህ መጀመሪያ የሚያሳጣን ምኑን ነው? ሴንትራል የሆነውን የቤተክርስቲያን ትምህርት እንድናጣው ያደርገናል። ሁሉም በየፍላጎቱ ይናገራል ማለት ነው። ይሄ በጣም አደገኛ ነው። በጣም በርካታ ትምህርት ሃይማኖቶችን በዚህ ጉዳይ ማንሳት ይቻላል። ሁለተኛው ቤተክርስቲያን ላይ ሊያስከትለው የሚችለው ጉዳት የቤተክርስቲያን የውስጥ ምስጢራትን ያወጣል። ይሄ በጣም አደገኛው ነው። እንዳልኩት ቅድም በግሪክ ቤተክርስቲያን በሩሲያና በግብጽ አብያተ ክርስቲያናት ላይ ገጥሞ የነበረው አንዱ ችግር ይሄ ነው። እነዚህ አገልጋዮች ምን ጠቅሳቸው ካህናት መነኮሳት እያልን ምን ጠቅሳቸው ሰዎች በግል ማህበራዊ ሚዲያ ምንድነው የሚያደርጉት? የውስጥ የቤተክርስቲያን የገዳም ስርዓታትን የክህነት ሚስጥርን እነዚህን እያወጡ ለአደባባይ ለህዝቡ ያቀርቡ ነበር። ይሄ የቤተክርስቲያንን የውስጥ አገልግሎት መዳፈር ነው። ይሄ በጣም አደገኛ። ለምንድነው አደገኛ የሚሆነው? በነገራችን ላይ ቤተክርስቲያን አንድ ነገር ምስጢር የምትለው እንዳይታይ ከመፈለግ አይደለም፣ ምእመኑን ለመጠበቅ ነው እንጂ ምስጢር የምንላቸው ነገሮች አሁን ለምሳሌ ምስጢረ ጥምቀት ምስጢር ነው፣ ምስጢረ ቁርባን ምስጢር ነው አይደል? ምስጢረ ጥምቀትን ምስጢር ያልነው ለምንድን ነው? ሰው ከውሃ ገብቶ እንደሚወጣ ስለማናውቅ ነው እንዴ? ወይ መጠመቂያው ውሃ እንደሆነ ስለማናውቅ እኮ አይደለም ምስጢር ነው የምንለው። ነገር ግን ሰው ከውሃ ውስጥ ገብቶ ከስላሴ ሲወለድ እንዴት እንደሚወለድ ያኔ አናየው። ይሄን ምስጢር እንለዋለን። ቤተክርስቲያንም ምስጢር የምትለው አንድ ነገር ያ ጉዳይ በምን እንደሚፈጸም እንዴት እንደሚፈጸም ውጭ ያለው ሰው ስለማያውቅ አይደለም። ግን ያቺ ሁኔታ ስትቀየር ወይም ደግሞ አንድን ምእመን ከተፈጥሯዊ ሰው ወደ መንፈሳዊ ሰው ሲቀየር ስለማናየው ነው። ስለዚህ ቤተክርስቲያን ከዚህ አንፃር የራሴ የምትላቸው ምስጢራት አሏት። ያለ ፈቃድ ቅድስት ቤተክርስቲያንን ወክለው በሚደረጉ የአደባባይ ክርክሮች ብሎም ደካማ በሆነ የአገልጋይ ካህናት የሚዲያ አጠቃቀም ሳቢያ እየደረሱ ከሚገኙ ጉዳት መካከል ሃይማኖታዊ የትስስር መድረክ እንዳይኖር እንደ ዋነኛ የውጥረት ምንጭ ሆነው እንዲታዩ ተደርገዋል። ባህላዊ የማህበረሰብ እሴቶች መሸርሸርና የሃይማኖት ተቋማት ሰላምን በማስጠበቅ ረገድ ያላቸው ሚና የሚፈታተኑ ግጭቶችን፣ ስድቦችና የፖለቲካ መጠቀሚያዎች ሆነው እየዘለቁ ይገኛሉ። የማህበራዊ ሚዲያ የጉዳቱ መጠን ሲጨምር ደግሞ ኢንተርናል ዲስኮርድ ኤንድ ዲስዩኒቲ ውስጣዊ አለመግባባትና መከፋፈልን የሚያዋልድ ሆኖ ብቅ ብሏል። በዚህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል የተፈጠረው ከፍተኛ አለመግባባት፣ መከፋፈልና የመሳሰሉት ግጭቶች ማህበራዊ ሚዲያ እያዋለደ ነገሮች እንዲከሩና ቤተክርስቲያን ውስጥ መከፋፈል፣
ቤተ ክርስቲያን ውስጥ የመከፋፈል እሳቤ እንዲፈጠር ምክንያትም ሆኗል። አንድ ኦርቶዶክሳዊ ዋጋው ምን ድረስ ነው ዋጋው ምንድነው እንደ ሰው የሰውነት ዋጋው ምንድነው የሚለውን በተለይ ለአገልጋዮች በጣም ግልጽ ይመስለኛል። ያንን ዋጋውን ያወቀ አገልጋይ ደግሞ ማህበራዊ ሚዲያ ላይ ሲቀርብ ስንት ሰው ግምት ራስህን ለገበያ ማቅረብ የለብህም። ስንት ሰው ላይክ ሰጠኝ፣ ስንት ሰው ወደደው፣ ስንት ሰው ጠላኝ፣ ኦኬ አናሊሲስ ልትሰራ ትችላለህ። የምታስተላልፈው መልእክት ምን ያክል ተደራሽ ነው፣ ምን ያክል ሰዎች እሱ በራሱ አስፈላጊ ነገር ነው። ግን ደግሞ በጣም ዝናን መሰረት ማዕከል ያደረገ የሆነ ብር ሪዋርዶችን ማዕከል ያደረገ እነዚህ ጥቅሞችን በጣም ማዕከል ያደረገ አካሄድ ሲሆን አገልጋዮቹም እየደበዘዙ ነው የሚሄዱት። እውነት ለመናገር ለጊዜው የሆነ የተሳካ ነገር ሊመስል ይችላል፣ ግን የሆነ ጊዜ እየደበዘዘ ነው ወጥ የሆነ ማንነት ስለማይኖር ማለት ነው። ስለዚህ እንደዛ አይነት ቻሌንጆች ይታዩኛል። ሌላው በጣም ጎልቶ የሚታየው ቴክኖሎጂውን በደንብ ያለ መረዳት ቻሌንጅ አለ። ቴክኖሎጂውን በደንብ ያለ መረዳት በምን ይገለጣል? ለምሳሌ በሚያስተላልፏቸው መልእክቶች ማህበራዊ ሚዲያ ላይ አንዴ የምናስተላልፈው መልእክት ለብዙዎች ነው ተደራሽ የሚሆነው። እንደገና ደግሞ በቀላሉ ማስተካከል አንችልም። ኦኬ ብንደልተው ራሱ የሆነ ሰው ጋር ኮፒው ይኖራል። ከሆነ ጊዜ በኋላ እንደው የንስሐ በጣም ጥሩ ነገሩ ምንድነው? በጣም ደስ በጎ ነገሩ የንስሐ ደስ የሚለው ነገሩ ምንድነው? የድሮ ኃጢአትህ ሙሉ በሙሉ ይፋቅልሃል። እንደው ዘማዊ እንደ ድንግል ይሆናል ይላል። ማህበራዊ ሚዲያ ላይ እንደዛ አይነት እድል ላናገኝ እንችላለን። ንስሐ ገብተንበት ጉዳዩን አርመነው እንኳን ያድ መረጃ አይለቅም። ብዙዎችን እያሳሳተ ይቀጥላል። እኛንም ሊከተለን ይችላል። ብዙዎች አጌነስ ከኛ ተቃራኒ የሚቆሙ ሰዎች ሁሌ ያንን መረጃ ያወጡ በእኛ ላይ በአገልግሎታችን ላይ እንደ መሰናክል ሊጠቀሙበት ይችላሉ። ስለዚህ በጣም መረጃው ፍሎው በጣም ተደራሽ ነው የሚሆነው። ያንን በትክክል መረዳት ያ በሚፈጥሯቸው ኮንተንቶችም ቴክኖሎጂውን ያለ መረዳት እንትን ይታያል። የሚፈጥሩት ይዘት ለምሳሌ ልክ መደበኛው አውደ ምሕረት ላይ የምናደርገው አይነት ያለ አገልግሎት በጣም ረጅም ሰፋ ያለ እንደዛ ቁጭ ብሎ የማዳመጥ ሰው እንትን አይኖረው። ስለዚህ ቴክኖሎጂውን በትክክል መረዳት ምን አይነት ይዘት ነው የሚያስፈልገው፣ እንዴት ነው ይዘቱ መመጠን ያለብን፣ ይዘቶቹ እንዴት ነው መሰራት ያለባቸው። ድርቅ ባለ እንትን አገላለጽ ወይም ፍሎ በዛውም እንትን ላይ ማድረግ በጣም አስቸጋሪ ሊሆን ይችላል። ብዙዎች ኮምፎርታብል ሆነው ላይ አዳፕቱት ይችላሉ። ብዙዎች ጋር ተደራሽም ላይሆን ይችላል ምን ሰራው ስራ። እንደዛ አይነት ነገሮች ይታያሉ። እንደገና ደግሞ ተከታይ ማን ነው የሚከተለኝ ማን ነው? አሁን እዛ ውስጥ ቤተክርስቲያኑ ሲሆን በቃ አማኝ ነው፣ ለማኝ የሚነገረው ነገር ግልጽ ነው እዛ ላይ ነው። ለማህበራዊ ሚዲያ ላይ ሲሆን በጣም የተለያየ ስብጥር ያለው ፎሎወር ወይም ተከታይ ይኖረናል። ስለዚህ ማን ነው ኦዲየንሱ? ሰው ምንድነው ለዛ ኦዲየንስ ልንሰጠው የምንፈልገው የሚለው ነገር ያለ ማሰብ ቴክኖሎጂውን በደንብ ያለ መረዳት እንደው መረዳቱን ካለ የመዘንጋት ነገሮች ይታያሉ። በዋናነት አገልጋዮች ላይ የማያቸው ጠቅለላ አድርጌ እንግዲህ እነዚህ አይነት ችግሮች አሉ ብዬ ለምሳሌ በቅዳሴ ጊዜ ውስጥ ከግባቶ መንጠላይት በኋላ ያሉትን ሂደቶች አናቃቸው። ካህናት አንዳንድ ረጅ ጸሎቶችን ሲያደርጉ መንጠላይት ውስጥ ነው አናያቸው። እነዚህን ነገሮች ተመልከት። ቤተክርስቲያን መጀመሪያ በመጋረጃ የጋረደቻቸው፣ ሁለተኛ ደግሞ ጻኡ ንዑሰ ክርስቲያን ብላ አውጃ የክርስቲያን ታናናሾች የምትሆኑ ይህን ምስጢር ለማየት ይህን ምስጢር ለመስማት አልበቃችሁምና ውጡ ብላ አስወጥታ በአዋጅ የምታደርገውን ነገር ካህናት ግን ከውስጥ ሆነው በካሜራ ቀርጸው ይልኩታል፣ ከውስጥ ሆነው ያሳዩታል ማለት ነው። እንግዲህ ይሄ የቤተክርስቲያንን ምስጢር ማውጣት ነው። ሶሻል ሚዲያ ወይም ማህበራዊ ሚዲያው የሚፈጥርብን አንዱ ትልቅ ጉዳት ይሄኛው ነው ቤተክርስቲያንን አስመልክቶ። ሶስተኛ አገልጋዮቹን የታይታ ስርዓት እንዲፈጽሙ የሚያደርግ ትልቅ ውድቀት ያመጣል። በአገልጋዮች ህይወት ላይ የተርእዮን መውደድ፣ አገልጋይ እንደሆኑ እንዲሰማቸው የማድረግ በዚህ ቦታ ነበር ከሚያገኙት መንፈሳዊ እዛ ቦታ ላይ ተሳትፈው እዛ ስርዓት ያን ስርዓት ፈጽመው ከሚያገኙት ጥቅምና በረከት ይልቅ በመታየት የሚያገኙት እንዲቀድምባቸው ያደርጋል ማለት ነው። እና ቤተክርስቲያንን እንግዲህ ይሄ የሶሻል ሚዲያው እንደ አሉታዊ ጎን በሁለት መንገድ የግል ህይወታቸውንና የቤተክርስቲያንን አስተራር በመቃወም መንገድ ይህ አይነት ጉዳት ይኖራል። ቤተክርስቲያን ውስጥ የመከፋፈል እሳቤ እንዲፈጠር ምክንያትም ሆኗል። አንዳንድ አገልጋዮች
በጣም ትክክል ሆነው ለመቅረብ በሚያደርጉት ጥረት ስተት ይሰራሉ። በቃ በጣም ይሄ በተከታዮቻቸው እንግዲህ በቤተክርስቲያን አስተምሮ ያወቅነውን ያክል እርግጠኛው እንደ ኦርቶዶክስ ቤተክርስቲያን መሞከር አይቻልም። ይሄ መገመት አይቻልም። ያልገባንን ነገር አይደል ያልገባንን ነገር እኔ እንደዚህ ይመስለኛል በእኔ አረዳድ እንደዚህ ነው ብሎ መግለጽ አይቻልም። ሐዋርያዊ ቅብብሎሽን የተከተለ ስለሆነ ስለዚህ አንዳንድ አገልጋዮች በተከታዮቻቸው ትክክል ሆነው ለመታየት ብቻ ስተት ሲሳሳቱ እንኳን የመሰላቸው ነገር ትክክል እንደሆነ አድርገው ይናገራሉና ያ ለማረም በኋላ በጣም አዳጋች ይሆናል። እንደ አጠቃላይ ቤተክርስቲያን ይህንን መከታተል ካልቻለች ብዙ ጉልበተኞችም ማህበራዊ ሚዲያ ላይ ብዙ አገልጋዮች እንደተፈጠሩት ሁሉ ብዙ ጉልበተኞችም በቤተክርስቲያን ላይ የሚያምጹ ብዙ ጉልበተኞችም ሊፈጠሩ ይችላሉ። ለዛም በር ይከፍታል። ለምሳሌ ምልክቶች አሉ። ለምሳሌ ሚዲያዎች ብራም ግለሰብ ያው በቅርቡ የገጠመኝን አንድ ብነግርህ የበጣም ትልቅ ጥንታዊ ገዳም ማስታወቂያ ገዳሙን ማስተዋወቅ ፈልጎ 2 ሚሊዮን 1 ሚሊዮን እንደዚህ ፎሎወር ያላቸው ቲክቶከሮች አርቲስቶች እንደዚህ አገልጋዮች ይኖራሉና ማስታወቂያውን ለመስራት ምንም ኮስት አይጠይቅም። በርግጥ ክርስቲያኖች ጠንካራ ሚዲያ እንዲኖራቸው በሚዲያው በተሰማሩበት ስራ ውጤታማ እንዲሆኑ እንዲያድጉ ያስፈልጋል። ገንዘብ ማግኘት አለባቸው ለሚያወጡት ነገር ለሚያደርጉት ነገር በተለይ ወጪ የሚያስወጣቸው አይነት ስራ ከሆነ ማለት ነው ገንዘብ ማግኘት አለባቸው። ግን ላንድ ምእመን እኔ አሁን እንደሚገባኝ ላንድ ኦርቶዶክሳዊ ገዳማት ማለት በጣም ብዙ ትርጉም ነው ያሉት። ላንድ ኦርቶዶክሳዊ የሚሰጡት ትርጉም በጣም ከፍተኛ ነው እና ለገዳማት ራሱን እስከ መስጠት ይደርሳል አይደል? እንደዛ ነው እናምነው። ራሱን አሳልፎ እስከ መስጠት ይደርሳል። እንዴት ፔጁ ላይ ማስታወቂያ የአንድ ገዳምን ማስታወቂያ ለመለጠፍ ያ በጣም ብዙ ፕሮሰስ ተኪዶ ሊሆን ይችላል። ላይሳካም ይችላል። ብርም ይጠይቃል። ከፍተኛ የሆነ ብር ይጠይቃል። ከፍተኛ የሆኑ በጣም የተጋነኑ ወጪዎች ይጠይቃሉ እና ይሄ በጣም አሳሳቢ ነው የሆነ ቢሮ ይሄ ግለሰቦችን በጣም እያፈረጠመን እንሄድና ቤተክርስቲያን በኋላ ላይ ይሄንን የሚያደርገው ደግሞ ፎሎወሩ ነው፣ ተከታዩ ነው። ተከታዩ በተቻለው መጠን የቤተክርስቲያን ሚዲያዎችን በጣም ከፍ ማድረግ መቻል አለበት። ከሌላው አጋዥ ሊሆን ይችላል። ምክንያቱም ሴንትራል ሲስተሙ ነው፣ ሁሌ ማዕከላዊ የሆነ አካሄድ ነው የኦርቶዶክሳዊነት መገለጫ። ይሄ ግለሰባዊነት አካሄድ የኦርቶዶክሳዊ መገለጫ አይደለም። ያስፈልጋሉ ብዙ ወንድሞች ብዙ እህቶች ያገለገሉ ነው። እውነት ለመናገር ብዙ የሚደክሙ የእውነት የሚደክሙ አሉ። በዛ ልክ ደግሞ ይሄንን እንደ ገቢ ምንጭ አድርገውት በጣም ወደ ተወሳሰበ አገልግሎቱ ወደ ተወሳሰበ እንትን የሚያስገባ አካሄድ እየሄዱ ያሉ አሉ። ነገር ግን ከአንድ አገልጋይ ግን የሚጠበቅ ነገር አለ። አንድ ሰው ካህናትም ሊሆኑ ይችላሉ፣ ክህነት የሌላቸው ሰዎችም ሊሆኑ ይችላሉ። ሚዲያ ላይ አገልግሎት ሲሰጡ እኔ ምን ድረስ ነው ድርሻዬ፣ ምን ድረስ ነው እኔ ማሳወቅ ያለብኝ የሚል ወይ መሄድ ያለብኝ ምን ድረስ ነው የሚለውን መለየት አለባቸው። ለምሳሌ ካህናት ያልተገባ ክርክር ውስጥ መግባት አይጠበቅባቸውም ወይም የለባቸው። እንዳውም በሩሲያ ቤተክርስቲያን የኦንላይን ካህናት ራሳቸውን በግል ማለት ነው በግል ራሳቸውን ወክለው የራሳቸውን ሚዲያ ከፍተው የግል ላይቭ ትምህርት መስጠት አይችሉም። ይሄ የሆነው ለምንድን ነው? ምክንያቱም በቀጥታ ስርጭት የምታደርገው ከሆነ አገልግሎቱንና ቀጥታ ባልሆነ መንገድ ስታደርገው ጥቅሙም ይለያል፣ ጉዳቱም እንደዚያው መጠን የተለየ ይሆናል። ወዳልተፈለገ ክርክር የመግባት ሰዎች ናቸው፣ ስሜታውያን ናቸው። ስለዚህ ሰዎች ለሚጠይቋቸው ጥያቄ ያልተገባ ሪአክሽን አሳይተው ቤተክርስቲያንን ክህነታቸውን ሊበድሉ ይችላሉ። ከዚህ አንፃር ያልተገባ ክርክርና ጭቅጭቅ ውስጥ ይገቡና የቤተክርስቲያን የራሳቸውንም ክብርም ሊጥሉ ይችላሉ ማለት ነው። ስለዚህ መጀመሪያ እኔ ድርሻቸውን ማወቅ አለበት። እስከምን ድረስ ነው እኔ የሚሄደው፣ እስከምን ድረስ ነው የሚፈቀድልኝ የሚለውን ካህናት መለየት አለባቸው ብዬ አስባለሁ። አገልጋይ ነን የሚሉ አንዳንድ አካላት በገዳም ተወስነው ተቀመጡ የሚባሉ መነኮሳትም ጭምር ዘመኑ በፈጠራቸው የቴክኖሎጂ መረብ ተጠልፈው አላስፈላጊ የሆነ ቦታ ሲገኙ ማየት የተለመደ ተግባር ሆኖ ዘልቋል። ለዚህ ደግሞ ወጥ የሆነ የሚዲያ አጠቃቀም መመሪያን የሚተገብር አሰራር በሚመለከተው የቤተ ክርስቲያን አካል ባለመዘጋጀቱ ችግሩ ያለ ከልካይ ያገኘውን የሚበላ ጠራርጎ የሚወስድ ወራጅ ወንዝ ሆኖ እንዲዘልቅ አድርጎታል። የገዳማውያን ወይም የመነኮሳትን የማህበራዊ ሚዲያ ተሳትፎ በተመለከተ
እንግዲህ ሁላችንም እንደምናምነው ገዳማውያን ወይም ገዳማት ወይም መነኮሳት የቤተክርስቲያን ድምቀቶች ናቸው። ብዙ ነገር በህይወትም በቃልም የምንማርባቸው ናቸው። ሰው እነሱን እንጓጓለን፣ ከነሱ ለመስማት የነሱ ነገር ለማግኘት በጣም እንጓጓለን፣ በስስት የምናያቸው ናቸው። ግን ወደ ማህበራዊ ሚዲያ ሲመጣ በጣም ከፍተኛ የሆነ ጥንቃቄ ይፈልጋል። ለምሳሌ ማንም እውነተኛ የሆነ መናኝ ባዕቱን ገበያ መሃል ላይ መስራት አይፈልግም። ማህበራዊ ሚዲያ ገበያ ነው፣ በጫጫታ ነው፣ በተለያዩ ሀሳቦች፣ በተለያዩ አመለካከቶች፣ በተለያዩ ኢሞሽኖች፣ ስሜቶች፣ በተለያዩ አጀንዳዎች የተሞላ ከፍተኛ እውከት ያለበት ገበያ ነው። ማርኬት ፕሌስ ማህበራዊ ሚዲያ። ማንም እውነተኛ ቤተክርስቲያን መናኝ ወይም መነኩሴ ማህበራዊ ሚዲያ ላይ ገበያ ላይ ባዕቱን መስራት አይፈልግም። ማህበራዊ ሚዲያ ላይ ሙሉ በሙሉ ኢንጌጅ የሚያደርጉ ከሆነ ባዕታቸው በገበያ ውስጥ እንደተሰራ ነው የሚሆነው ማለት ነው። እና በጣም አደገኛ ፈተና ነው የሚሆነው። የሚዲያ አጠቃቀም መመሪያ ለመኖር፣ ሁለተኛ የስነ ምግባር ችግር፣ ሶስተኛ የእውቀት ችግር፣ አራተኛ ደግሞ ፍላጎት። የመጀመሪያ ወደ ሚዲያ የመጣንበት ዓላማችን ለምንድን ነው? ወደ ሚዲያ የመጣ ነው። አንድ መነኩሴ ሆኖ ወደ ማህበራዊ ሚዲያ፣ ካህን ሆኖ ወይም ደግሞ አገልጋይ ሆኖ ወደ ማህበራዊ ሚዲያ ሲመጣ የመጣበት ዓላማ ምንድን ነው? እኔ እነዚህ አራት ጉዳዮች በጣም መሰረታዊ ይመስሉኛል። አሁን ለምናየው በእኛ ቤተክርስቲያን ለምናየው የሚዲያ አጠቃቀም፣ የቤተክርስቲያን ማዕከላዊነት ማጣት አራቱ ጉዳዮች በጣም ወሳኝ ናቸው፣ አስፈላጊ ናቸው። አንደኛ የካህናት ወይም ደግሞ የአገልጋዮች የስነ ምግባር ጉድለት። እንግዲህ የስነ ምግባር ጉድለት ከምን ይመጣል ካል ሚዲያ ነው። ሚዲያ ራሱን የቻለ ስነ ምግባር ይጠይቃል። ሚዲያ ውስጥ አንደኛ የምታውቀውን ነገር ሁሉ መናገር አይገባም። ልትይዛቸው የሚገቡ የሰማያንን ዕውቀት፣ የሰማያንን ችሎታ፣ የሰማያንን እድሜ አስበህ ላትናገራቸው የምትችላቸው ጉዳዮች ይኖራሉ። ሁለተኛ የተቋምህን ወይም ደግሞ የቤተክርስቲያንህን ማለት ነው። ቤተክርስቲያንህ መናገር ባለባት ጊዜ የምትናገረው አለ፣ ወቅቱን ጊዜውን ጠብቃ የምትናገረውና የማትናገረው ነገር አለ። ያን የሙያ ዲሲፕሊን ነው ማለት ነው። ያን የሙያ ዲሲፕሊን ማወቅ ያስፈልጋል። አሁን ሶሻል ሚዲያው ችግሩ ምንድን ነው? እያንዳንዱ ሰው በእጁ ላይ ነው ያለው ይህ ሚዲያ። ስለዚህ እጁ ላይ ላለ ነገር የሚገድበው የሞራል ህግ ካልከለከለውና ካልወሰነው በቀር እንደፈለገው ይናገራል ማለት ነው። ይሄ ግን የሚዲያ ህግን የሚጻረር ነው። ስለዚህ አንደኛ የሚዲያ ስነ ምግባርን አለማወቅ ነው የመጀመሪያው። ሁለተኛ ደግሞ ፐርሰናሊቲ የመንፈሳዊነት እጥረት ነው። የፐርሰናሊቲ የመንፈሳዊነት እጥረት ለምን መሰለህ እንደዚህ ምለው? ወደ ሚዲያ መውጣት የፈለግንበት ምክንያት ምንድን ነው? ወደ ሚዲያ እኮ የወጣ ነው ማዳን ያለብን ህዝብ አለ፣ እየጠፋ ያለ ህዝብ አለ፣ የቤተክርስቲያን የወንጌል ዓላማ አልተዳረሰም፣ ቤተክርስቲያናችን ላለመግለጥ አለብን ብለን ነው አይደለም የወጣ ነው። ይሄን ብለህ ከወጣ ለዚህ መንፈሳዊነት ተገዢ መሆን አለብህ። ስለዚህ ሚዲያ ላይ አሁን እየወጡ ያሉ ሰዎች አንደኛ የቤተክርስቲያን ዓላማን ተገንዝበው አይደለም የሚወጡት። የቤተክርስቲያን ዓላማን ተገንዝበህ የምትወጣ ከሆነ ትምህርትህ የቤተክርስቲያን ትምህርት ይሆናል። ይሄን ለምን መሰለህ የምለው? አሁን እኮ ሚዲያ ላይ ወጥተው በጣም ጥሩ ስራ የሚሰሩት እንዳሉ ሁሉ በተቃራኒ ያልተገባ ነገር እየሰሩ ያሉ ሰዎች ከምን ምክንያት አንጻር ነው ይሄን ነገር ሊያመጡ የቻሉት? አንድ የእውቀት ችግር አለባቸው። አራተኛውና መሰረታዊው እንደ ቤተክርስቲያን ያልሰራ ነውና ማድረግ የነበረብን የሚዲያ ወይም ደግሞ የማህበራዊ ሚዲያ አጠቃቀም መመሪያ ነው። ይሄ መመሪያ በነገራችን ላይ አሁን የምናወራው ችግር የኢትዮጵያ ቤተክርስቲያን ችግር ብቻ አይደለም። እንደውም የኢትዮጵያ ቤተክርስቲያን ወደዚህ ችግር በጣም ዘግይታ ነው የመጣችው። ምክንያቱም የኢንተርኔት አክሰስ፣ የሚዲያ አክሰሱ ይሄ ወደኛ በጣም ቀስ እያለ ነው የመጣው። ሌሎቹ ቤተክርስቲያናት በዚህ ጉዳይ በጣም የተፈተኑ ቤተክርስቲያናት አሉ። የግሪክ ኦርቶዶክስ ቤተክርስቲያን በዚህ በጣም ተፈትናለች። የሩሲያ ቤተክርስቲያን፣ የግብጽ ቤተክርስቲያን በዚህ ተፈትነዋል። እና መጀመሪያ ምንድነው ያደረጉት? የሚዲያ አጠቃቀም መመሪያ ነው ያወጡት። የሚዲያ አጠቃቀም መመሪያው ዓላማ አለው። የመጀመሪያው ራሱ አገልጋዩን መጠበቅ ነው። ራሱ ካህናትን፣ ራሱ መነኮሳትን መጠበቅ ነው። ምክንያቱም
ባልተገባ ሰዓት አጠቃቀም ባልተገባ ንትርክና ጭቅጭቅ ያልተገባ መልእክት በማስተላለፍ ጊዜያቸውንና አእምሯቸውን እንዳያባክኑ እነዚህ አገልጋዮቹን ለመጠበቅ ነው መመሪያ የሚያስፈልገው። ሁለተኛ ምዕመኑን ለመጠበቅ ነው። ምዕመናን ባልተገባ መምህር ባልተገባ አገልጋይ የተሳሳተ ትምህርት ይዘው እንዳይሄዱ እነሱን ለመጠበቅ ነው። ሶስተኛ መመሪያ የሚያስፈልገው የቤተ ክርስቲያንን ወጥነት ያለው ስርዓት ለማስቀጠል ነው። ይህንን መሰረት አድርጎ አብያተ ክርስቲያናት መመሪያ ማዘጋጀት አለባቸው። ለመመሪያውም ደግሞ ተገዢ መሆን ያስፈልጋል። መመሪያዎቹ በዋነኝነት አሁን የጠቀስኳቸው 3 ዓላማዎች ያሉ ናቸው። አገልጋዮችን መጠበቅ፣ ምዕመናንን መጠበቅ፣ የቤተ ክርስቲያንን ማዕከላዊነት ያለው ትምህርትን ማስቀጠልና መጠበቅ ነው ዓላማው። ከዚህ የተነሳ ለመመሪያ መዘጋጀት ምክንያት የሆኑ ታሪኮች አሉ። ለምሳሌ የሩሲያ ቤተ ክርስቲያን የማህበራዊ ሚዲያ አጠቃቀም መመሪያ ልታወጣ የቻለችበት አንድ ምክንያት አላት። አንድ ሰው ቅድም ስሙን የጠቀስነው ሰው በማህበራዊ ሚዲያ ላይ የቤተ ክርስቲያን ትምህርት ያልሆኑ የግል አስተያየቶች የክህነት ልብሱን የምንኩስና ልብሱን ተጠቅሞ በማስተላለፉ እና ቤተ ክርስቲያኖች ያልተገባ ክርክር ውስጥ በመግባታቸው ነው በቃ የሚዲያ ህግ ያስፈልገናል የሚል መስመር ውስጥ የገቡት ማለት ነው። የግብጽ ቤተ ክርስቲያን በአሁን ያሉት ፓትርያርክ ታድሮስ ከመጡ በኋላ ያዘጋጁት የማህበራዊ ሚዲያ መመሪያ አለ። እነሱም ጋር የማህበራዊ ሚዲያ መመሪያ እንዲያዘጋጁ ምክንያት የሆናቸው ነገር ምንድነው? አንደኛ የተለያየ ሐሳብ አገልጋዮች በማስተማራቸው ምክንያት ምዕመኑን ከፈሉት። ምዕመኑ ወዳልተገባ ጭቅጭቅና ወዳልተገባ ክርክር ውስጥ መግባት ጀመረ። ሁለተኛው የቤተ ክርስቲያንን ወጥና ቋሚ የሆነውን ትምህርት ትተው የግል ሐሳባቸውን ማስቸድ ጀመሩ። ሶስተኛው ፖለቲካ ውስጥ ይገባሉ። ፖለቲካ ውስጥ ይገቡና የራሳቸውን ሐሳብ እንደ ቤተ ክርስቲያን ሐሳብ አድርገው ይገልጻሉ ማለት ነው። ከዚህ የተነሳ የግብጽ ቤተ ክርስቲያን የሚዲያ አጠቃቀም መመሪያ የሚል አዘጋጅታለች። እንግዲህ ችግሩ አሁን እኛ ቤተ ክርስቲያን ውስጥም አለ። የግለሰብን ሐሳብ እንደ ቤተ ክርስቲያን መመሪያ አድርጎ ማቅረብ፣ እንደ ቤተ ክርስቲያን ትምህርት አድርጎ ማቅረብ ይሄ በጣም በሰፊው የምናየው ነው። የኢትዮጵያ ቤተ ክርስቲያን ውስጥ አሁን ሚዲያ የያዘው ሁሉ ንግግሩን ሲጀምር እንደ ኢትዮጵያ ቤተ ክርስቲያን አቋም እንደ ኢትዮጵያ ቤተ ክርስቲያን ትምህርት እያለ ነው የሚጀምረው። ነው ወይ ያ የግለሰብ አቋም የቤተ ክርስቲያን አቋምና የቤተ ክርስቲያን ትምህርት ነው ወይ? ስለዚህ ችግሩ እኛም ጋር አለ ማለት ነው። ሁለተኛ የቤተ ክርስቲያን አገልጋዮች ነን የሚሉ ሰዎች ባልተገባ መንገድ አላስፈላጊ የሆኑ ፖለቲካዊ ሊሆን ይችላል ማህበራዊ የሆኑ አላስፈላጊ የሆኑ ክርክሮች ውስጥ ይገባሉ። ክርክር ውስጥ ሲገቡ አሁንም ተመልከት፣ አንድ ሰው የራሱ የሆነ የፖለቲካ አቋም ሊኖረው ይችላል። ካህንም ይሁን መነኩሴም የራሱ ሐሳብ አቋም ሊኖረው ይችላል። ግን ያን አቋሙን የቤተ ክርስቲያን አቋም ነው ብሎ ማስተላለፍ ግን አይችልም። እኛ ቤተ ክርስቲያን ውስጥ አሁን እየገጠመን ያለው ይሄ ነው። ሚዲያ ይዞ ማይክ ይዞ ካሜራ ዘርግቶ የተናገረው ሁሉ የሱ አቋም የቤተ ክርስቲያን አቋም እንደሆነ አድርጎ ይናገራል። ይሄ በጣም አደገኛ ጉዳት አለው። ለምንድን ነው አደገኛ ጉዳት የሚሆነው? አንድ የቤተ ክርስቲያንን አቋም የግሉን አቋም የቤተ ክርስቲያን አቋም እንደሆነ አድርጎ መናገር ነው አንድ። ሁለተኛ በዛ ንግግር የሚከፉ ሰዎች ያ ሐሳባቸው ያልሆኑ ሰዎች የቤተ ክርስቲያን ጠላት ነው የሚሆኑት። ከስርዓት አምልኮ የሚቃረኑ አጸያፊ ተግባራት በበዙበት ማህበራዊ ሚዲያ አጠቃቀም ዙሪያ አሃት አብያተ ክርስቲያናት ለዘመናት ተፈትነውበታል። ሊመለስ የማይችል ዋጋን አስከፍሏቸው ሄዷል። ነገር ግን የወሰደውን ይውሰድ ብለው አልተቀመጡም። የማህበራዊ ሚዲያ አጠቃቀምን በተመለከተ መመሪያ በማውጣት ትልቅ ለውጥ ማምጣት ችለዋል። ግብጽ ቤተ ክርስቲያንን ወይም የኮፕት የአሃት አብያተ ክርስቲያናት ስናይ ተመሳሳይ መሰል ችግር ገጥሟቸው ነበር። 2018 ላይ አንድ በአቡነ መቃሪዎስ ገዳም በአባ መቃርስ ገዳም ብፁዕ አቡነ ኤጲፋኒዮስ የሚባሉ አባት ተገደሉ። ጉዳዩ ከማህበራዊ ሚዲያ ጋር ተያያዥነት ነበረው። ከዛ በኋላ ብፁዕ ቅዱስ አቡነ ቴዎድሮስ ፓትርያርኩ ምንድነው ያደረጉት? በ2020 ላይ ማለት ነው በነጮቹ በ2020 ላይ ሙሉ በሙሉ በተለይ መነኮሳት ሙሉ በሙሉ ማህበራዊ ሚዲያ እንዳይጠቀሙ መልእክትም ከቤተ ክርስቲያኗ ትእዛዝ ውጭ እንዳያስተላልፉ ነው ያደረጉት። እሳቸው እንግዲህ አርአያ መሆን አለብኝ ብለው እንደውም የመጀመሪያ የፌስቡክ ፔጃቸውን ደለቱት። ሲደለቱት የመጨረሻ ሜሴጅ ያስቀምጠዋል። የመጨረሻ ሜሴጅ ያስቀመጡት
time is the most precious gift that God gives us every day and we must use it properly. ጊዜ በጣም ውድ የሆነ የእግዚአብሔር ስጦታ ነው። በአግባቡ ልንጠቀመው ይገባል። A Christian should treasure his time. The monk should leave everything. Loss of time on social media has become a waste of age, life and purity. ሚል ጠንካራ ሜሴጅ ነው ያስተላለፉት። ከዛ ሲኖዶስ ወዲያው የዲጂታል ካውንስል አቋቋመ። የዲጂታል ካውንስል አለው። ከ10 ውሳኔዎችን አስተላለፈ መነኮሳትን በተመለከተ። የመጀመሪያው ለአንድ አመት ሙሉ አዲስ መነኩሴ መቀበል ማቆም ለአንድ አመት በሁሉም ገዳማት አዲስ መነኮሳት እንዳይቀበሉ። ሁለተኛ ለ3 አመታት መነኮሳት የክህነት መሾም እንዲያቆም። ሶስተኛ አዲስ ያልተፈቀዱ ገዳማት መመስረት እንዲከለከል ላልተወሰነ ጊዜ። አራተኛ ጎብኚዎች የጉዞ ጊዜ ጥብቅ ቁጥጥር እንዲደረግባቸው ወደ ገዳማት የሚሄዱ ተጓዦች ምዕመናንን ማንኛውን ማከል። አምስተኛ መነኮሳት በግላቸው ይሄ ድጋፍ የተለያዩ እንትኖችን መቀበል እንዲያቆሙ ሙሉ በሙሉ በገዳሙ ተወክለው ካልሆነ በስተቀር በግላቸው ምንም አይነት ነገር እንዳይቀበሉ። ሌላው ስድስተኛ ያልተመደበ በኢኮኖሚ ስራ መነኮሳት ማለት ነው ሳይመደቡ ወይም ከቅዱስ ሲኖዶስ ፍቃድ ሳያገኙ የፕሮጀክቶችን ለማሰባሰብ እንዳይሰሩ ነው ያደረገው። ሰባተኛ ከገዳም ውጭ ለመውጣት ቅድመ ፍቃድ ያስፈልጋል ነው የተቀመጠው ለሁሉም መነኮሳት። ስምንተኛ መነኮሳት ማህበራዊ ሚዲያ ሙሉ በሙሉ መጠቀም መከልከል አለባቸው ነው የተባለው። ካህናት በቤተክርስቲያን ፍቃድ መጠቀም አለባቸው። ቤተክርስቲያኑ አውቃቸው በዚህ በዲጂታል ካውንስሉ ስር ሆነው ቬሪፋይ እየተደረጉ እንዲወክሉ። መነኮሳት ግን ሙሉ በሙሉ ከዚህ አገልግሎት እንዲርቁ ከአገልግሎታቸው ጋር ይጋጫል የሚል አቋም ነው የነበረው። ዘጠነኛ በሚዲያ መገኘት፣ መግለጫ መስጠት፣ ሐሳቦችን መስጠት፣ እንትኖችን ምዕመናንን ማንቀሳቀስ አይቻልም፣ ሙሉ በሙሉ የተከለከለ ነው። አስረኛ ያለ ትክክለኛ ምክንያት ከገዳም መውጣት ከገዳሙ ሙሉ በሙሉ የሚያስወጣ ብለው ነው ያደረጉት። 11ኛ የተበላሹ አስተሳሰቦችና ግላዊ ክርክሮች በሚዲያ እንዳይደረጉ፣ ይሄ ከተደረገ የቀኖና ጥሰት ነው ብለው ነው ያስቀመጡት። በአጠቃላይ እነዚህን ጉዳዮች ነው ቅዱስ ሲኖዶስ ያወጣው። ከዚህ ብዙ ልንማር እንችላለን። መሄድ አለባት። የሌሎች አሃታ ቤተክርስቲያናት እንዲሁም የኢስተርን ኦርቶዶክስ የምንላቸው ቤተክርስቲያናት እንዲህ አይነት ችግሮች በታሪካቸው ገጥመዋቸዋል። እንደውም ቆየት ብለው ነው የገጠሟቸው። ለምሳሌ አሁን ቅድም በጠቀስነው የግሪክ ማውንት አውቶስ ተራራ ላይ ያለው ማውንት አውቶስ የሚባል ገዳም ውስጥ ያሉ መነኮሳት ስማርት ስልኮችን በመጠቀም የራሳቸውን ፍላጎት ያሰራጩ ነው። የቤተክርስቲያን ትምህርት ያልሆነን ትምህርት ያሰራጩ ነበር። አንድ ሁለተኛ መነኮሳት ካህናት ብዙ ጊዜያቸው የጸሎት የጽሞና የስግደት ጊዜ ነው። ይህንን ጊዜያቸውን አጠፋባቸው እና ካህናቱ አምሯቸው አገልጋይ መነኮሳቶቹ አምሯቸው የሚባክን ሆነ። አንዱ የሶሻል ሚዲያ ትልቁ ጉዳት አቴንሽን ይሰርቃል። ስለዚህ አንድ ጉዳይ ላይ ኮንሰንትሬት አድርገህ እንድትሰማ እንድታነብ፣ አንድ ጉዳይ ላይ ጸንተህ እንድትቆም አያደርግህም። ስለዚህ በጣም ረጅም የጸሎት ህይወት የነበረው መነኩሴ አሁን አይችልም። ይሄ አቴንሽኑ ሾርት አቴንሽን ነው የሚኖረው ማለት ነው። ከዚህ የተነሳ ምንድነው የወሰኑት እነርሱ መነኮሳት ስማርትፎን እንዳይጠቀሙ፣ ገዳሙ መልእክት ማስተላለፍ ሲፈልግ ደግሞ በገዳሙ ህጋዊ በሆነ ገጽ እንዲያስተላልፉ ማድረግ፣ የኢንተርኔት አክሰሶቻቸውን ቅድም እንዳልኩት ሊሚት በማድረግ ችግሩን አልፈውታል። የሩሲያ ቤተክርስቲያንም እንደዚህ አይነት ችግር ነው የነበረባት። እነሱ ጋር ደግሞ የገጠመው ነገር ምንድነው? ሚዲያው የግል ሲሆን ሁሉም የራሱን ሐሳብ እንደ ቤተክርስቲያን አቋም አድርጎ መናገር ጀመረ። በዚህ ጊዜ ምን አደረጉ? እነሱም አንድ የኢንተርኔት አክሰስ የስልክ አጠቃቀምን ከለከሉ፣ መመሪያ ወጡ። አንድ የቤተክርስቲያን መነኩሴ ቤተክርስቲያንን ወክሎ መናገር የሚችለው በቤተክርስቲያን ኦፊሻላዊ በሆኑ ሚዲያዎች ነው። አንድ የሩሲያ ኦርቶዶክስ ቤተክርስቲያን መነኩሴ ወይም ካህን ባልተገባ መንገድ ፖለቲካ እና አላስፈላጊ ክርክሮች ውስጥ ቤተክርስቲያንን ወክሎ መሳተፍ አይችልም። እኒህን በማድረግ መመሪያ በማውጣት አስተካክለውታል። የግብጽ ቤተክርስቲያንም በጣም የቅርብ ጊዜ ነው የግብጽ አሁን
ብፁዕ አቡነ ታድሮስ ከመጡ በኋላ ያስተካከሏቸው ናቸው። መነኮሳት ህይወታቸውን ጎዳው፣ የግል ህይወታቸውን ያልተገቡ መረጃዎችን ማስተላለፍና ፖለቲካዊና ያልተገቡ ክርክሮች ውስጥ ገቡ። በዚህ ጊዜ ምን አደረጉ? አሁንም መመሪያ ማዘጋጀት ነው ትልቁ መፍትሄ የሆነው። ያን መመሪያ ደግሞ ሰዎች እንዲፈጽሙና ክትትል ማድረግ፣ አጥፍተው የተገኙ ሰዎችን በገዳማዊ ስርዓት እና በካህናት ስርዓት መሰረት ቀኖና እየሰጡ እያስተካከሉ ማስቀጠል ነው የያዙትና እኛም ቤተክርስቲያን ውስጥ እንዲህ አይነት ተሞክሮዎችን ብንወስድ እና ክትትል ብናደርግ ጥሩ መፍትሄ ይኖረዋል። የቅድስት ቤተክርስቲያን ህልውና ስጋት የሆነ የመጣውን የማህበራዊ ሚዲያ አጠቃቀም ጉዳይ በርካታ ስጋቶችን አዝሎ ቢያመጣም በአግባቡና የቤተክርስቲያን ስርዓትና አስተምሮ ጠንቅቀው በሚያውቁ አንዳንድ ግለሰቦች ደግሞ የሚታይ ለውጥ እንዲመጣ አድርጓል። ቃለ ወንጌልን ማድመጥ የናፈቁ ነፍሳት ዛሬ ላይ የልባቸው ሲደርስ እንድንመለከት አስችሏል። ማህበራዊ ሚዲያን ተጠቅሞ ቤተክርስቲያን ለቆመችለት ዓላማ መታገል ዘመኑ የሚጠይቀው ማንነት በመሆኑ ሁሉም አጠቃቀሙን በተገቢው መንገድ ሊያደርግና የቤተክርስቲያን ስርዓት ሊያስጠብቅበት የሚችለው በዘመናችን የተሰጠ ምርጡ ስጦታ ነው። መልካም፣ ከአዎንታዊው ብንጀምር በጣም እኔ አሁን የሚታየኝ በጣም ብዙ የቤተክርስቲያን አገልጋዮች ማህበራዊ ሚዲያን በደንብ እየተጠቀሙበት እንዳለ ብዙ ማሳያዎች አሉ። የቤተክርስቲያን እውነታዎችን መግለጽ፣ በፊት ቤተክርስቲያንን ባልሆነችው ነገር እንዲህ በቀላሉ ምናምን አደባብሶ ብዙዎችን ማታለል ይቻል ነበር። አሁን ግን ብዙ እውነታዎችን ወደፊት ማምጣት፣ ኤቪደንሶችን ወደፊት ተደራሽ መሆን፣ በአገር ውስጥም ከሀገር ውጭ ያሉ ምእመናን ተደራሽ መሆን፣ ማስተማር፣ ለቤተክርስቲያን ድምጽ መሆን በሚያስፈልግበት ጊዜ በሚፈልገው ያክል እንኳን ባይሆንም ዝሮ ማህበራዊ ሚዲያ ያንን ሚና ተጫውቷል። ባለፈው የጳጳሳቱ ሲመት ላይ የታየው ሮል በጣም ከፍተኛ ነው የማህበራዊ ሚዲያ ማለት ነው እና ለቤተክርስቲያን ድምጽ መሆን፣ የኢኮኖሚ እንትኖች ላይ ምንም የራሱ ተግዳሮት ቢኖሩትም ለኢኮኖሚ መጠቀም፣ ይሄ ለልማት ስራዎች ማህበራዊ ሚዲያን በደንብ መጠቀም እየተቻለ ነው። ለስብከተ ወንጌል በደንብ ብዙዎች በደንብ የቤተክርስቲያንን ትምህርት በደንብ ያስተምራሉ። ጎን ለጎን ቻሌንጆች ቢኖሩም ማለት ነው። ብዙዎች ከተለያዩ ቤተ እምነቶች ወደ ቤተክርስቲያን እንዲመለሱ ተደርጓል። ብዙዎችን ማጽናናት ተችሏል በማህበራዊ ሚዲያ እና በጣም ብዙ ዘርፈ ብዙ አዎንታዊ ነገሮች አሉ የሚደረጉ ማለት ነው። ብዙዎች ብዙ ጥረት ያደርጋሉ። እንግዲህ ቤተክርስቲያን ይሄን ለበጎ ዓላማ ተጠቀመበታለች። በአንድ ጊዜ ለብዙ ቦታ ተደራሽ መሆን፣ ብዙ ህዝብን ማካተት፣ አስፈላጊ የሆነውን የቤተክርስቲያን መሰረታዊ ትምህርት ማዳረስ መቻል በጣም ትልቅ እድል ነው። ከዚህ ጋር አብሮ ደግሞ ይህንን ማህበራዊ ሚዲያ ስንጠቀም በምን አይነት መንገድ መጠቀም አለብን የሚል ደግሞ አብሮ ከጥቅሙ ጋር አብሮ ሊያመጣ የሚችለውን ጉዳት ደግሞ ቤተክርስቲያን ማዋጀትና ማሰብ ያስፈልጋታል። ማህበራዊ ሚዲያ በጣም ጥሩ ጥቅም አለው፣ በጣም ጥሩ ጎን አለው። በዛው ልክ ደግሞ የራሱ የሆነ ጉዳት ይኖረዋል። ይሄን እንግዲህ ያሰቡ መንቀሳቀስ ደግሞ የኛ ስራ ይሆናል ማለት ነው። በጣም ጥሩ። እንግዲህ አንድ ነገር ከመጀመሪያው አንድ ፖዚቲቭ የሆነ ወይም አዎንታዊ የሆነ ነገር ብቻ ይዞ አይመጣም። የራሱ የሆነ አሉታዊ መንገድ አለው። ማህበራዊ ሚዲያ ለቤተክርስቲያን በጣም ብዙ ዘርፈ ብዙ የሆነ ጥቅም አለው። ለምሳሌ ቤተክርስቲያን የራሷን የሆነ መሰረተ እምነትን ወንጌልን ልታዳረስበት ትችላለች። በአንዳንድ ጉዳዮች ላይ የቤተክርስቲያንን አቋም ለመግለጫነት ልትጠቀምበት ትችላለች። ውይይቶችን፣ ዲስከሽኖችን ቤተክርስቲያን ልታካሂድበት ትችላለች። በዚህ በቀጥታ በአካል ሄደ ልታገኛቸው ማትችላቸውን ህብረተሰብ ምእመናን ልታገኝበት ትችላለህ እና እንዲሁም ደግሞ የቤተክርስቲያንን አንድነት ሴንትራል የሆነውን የቤተክርስቲያን አገልግሎት ልትሰጥበት ትችላለህ። ምን ማለት ነው? የቤተክርስቲያን በአንድ ጉዳይ ላይ ያላትን አቋም፣ በአንድ ጉዳይ ላይ ያላትን ትምህርት ለሁሉም በአንዴ ተደራሽ ታደርግበት ትችላለህ። ብዙዎች ይህን ይጠቀሙበታል። በሶሻል ሚዲያው ላይ በጣም አክቲቭ ንቁ ሆነው የሚሳተፉ የቤተክርስቲያን አካላት፣ በግላቸው የሚንቀሳቀሱ መምህራን፣ አገልጋዮች፣ ካህናት አብዛኛዎቹ ይህን ሲጠቀሙበት ታያለህ። የቤተክርስቲያንን መልካም የሆነውን የቤተክርስቲያን ትምህርት፣ መልካም የሆነውን የቤተክርስቲያን ስርዓት፣ መልካም የሆነውን የቤተክርስቲያን ዶግማ ሲያስተዋውቁበት፣ ሲያስተምሩበት
ምዕመናንን ሲያግዙበት ማየት ይቻላል። መዋቅራችን ፖሊሲ ከማዘጋጀት ጀምሮ የዲጂታል ካውንስል የሚመለከተው አካል ስራዬ ብሎ እዚህ ላይ የሚሰራ አካል ያስፈልጋል። ይሄ ቅድም እንዳልኩት ቁጥጥር ለማድረግ ብቻ ሳይሆን ፍቃድ ለመስጠት ለመከልከል ብቻ ሳይሆን ለማብቃት አገልጋዮችን ኢቭን እርግጠኛ አይደለሁም ግን የቴዎሎጂ ዩኒቨርሲቲዎቻችን የአብነት ትምህርት ቤቶቻችን የአይቲ ትምህርት ያላቸው አይመስለኝ። እኔ ቴዎሎጂም ላይ እንግዲህ ጓደኞቼን ቼክ ለማድረግ እንደሞከርኩት አይቲ በመደበኛ ትምህርት ተካቶ እየተሰጠ አይመስለኝ። ያ በጣም አስደናቂ ነገር ነው። ያለንበትን ዘመን የዋጃ አገልጋይ ነው የምናፈራው ይላል። ዘመኑ የሚፈልጋቸው ነገሮች ግን ካላሰለጠን ነው ሰው የት ያመጣዋል? ሰው ባለው ልምድ ባለው ይሄዳል። በኋላ ላይ መውቀስ ነው የሚሆነው ማለት ነው።